ተመልካቾቻችን ዛሬ በአዲስ ዓለም አቀፍ ኮንቬንሽናል ሴንተር ተገኝተናል። የተገኘንበትም ምክንያት ኢቴክስ 2025 ነው። ኢቴክስ 2025 የተዘጋጀው በኢንፎርሜሽን መረብደነት አስተዳደርና በአርቲፊሻል ኢንተለጀንስ ኢንስቲትዩት እንዲሁም ደግሞ ከተባበሩት አረብ ኤሚሬትስ ሳይበር ሴኩሪቲ ካውንስል ጋር በመተባበር ነው። ይህ ኤክስፖ ቆይታውን የሚያደርገው ለ3 ቀናት ነው። እንግዲህ በርቀትም ሆነ በተለያየ ምክንያት እዚህ ኤክስፖ ላይ መገኘት ያልቻላችሁ ተመልካቾቻችን ኢቴክስ 2025 ኤክስፖ እነሆ። On behalf of the government and people of Ethiopia, የኢትዮጵያ ቴክኖሎጂ ኤክስፖ ኢቴክስ 2025 መክፈቻ ፕሮግራም ላይ እንኳን ደህና መጣችሁ ስል የተለየ ደስታ እየተሰማኝ ነው። የዘንድሮ ኤክስፖ መሪ ሐሳብ የወደፊቷን የዲጂታል ኢትዮጵያ መቅረጽ የሚል ሲሆን ይህም ቴክኖሎጂን ለዘላቂ ልማት፣ ለኢኮኖሚ ብልጽግናና ለማህበራዊ እድገት የለውጥ ኃይል አድርጎ ለመጠቀም ያለንን ቁርጠኝነት የሚያሳይ ነው። የኢትዮጵያ ቴክኖሎጂ ኤክስፖ 2025 የቴክኖሎጂ ኤግዚቢሽን ብቻ አይደለም፣ ለትልልቅ ሐሳቦች ለለውጥ ትብብርና ቆራጥ እርምጃ ትልቅ መድረክ እንደሆነ አምናለሁ። ይህ ኤክስፖ ኢትዮጵያ በሚቀጥሉት ዲጂታል ትራንስፎርሜሽን መንገድ ለመራመድ ያላትን ቁርጠኝነት ያሳያል። ባለፉት ዓመታት ኢትዮጵያ በአንጻራዊነት ጠንካራ ደህንነቱ የተጠበቀና ሁሉን አቀፍ ዲጂታል ስነ ምህዳር በመገንባት አበረታች እርምጃ ወስዳለች። እንደ ብሔራዊ የህዝብ ቁልፍ መሰረተ ልማት ፒኬአይና ደህንነቱ የተጠበቀ የቴክኖሎጂ ስነ ምህዳር በመፍጠር የኢትዮጵያን የቅርብ ጊዜ ዲጂታል ውጥኖች ከመደገፍ አንጻር የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ ቁልፍ ሚና ተጫውቷል። እነዚህ ጥረቶች ኢትዮጵያን ለሳይበር ደህንነት ያላትን ቁርጠኝነትና በአፍሪካ ውስጥ ደህንነቱ የተጠበቀ ዲጂታል ስርዓትን በማስተዋወቅ ረገድ ያላትን ሚና የሚያንጸባርቁ ናቸው። ከነዚህ ጥረቶች ጎን ለጎን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ችግሮችን ለመቅረፍ አርቲፊሻል ኢንተለጀንስ አተገባበርን ሲመረምር ቆይቷል። በዚህም በሰው ሰራሽ አስተውሎት የታገዘ የግብርናና የጤና አጠባበቅ መመርመሪያ መሳሪያዎች የምግብ ዋስትናን ለመደገፍና የሕክምና አገልግሎቶችን ለማሻሻል ጥቅም ላይ ውለዋል። ይህ በእንዲህ እንዳለ እንደ ቴሌብር ያሉ የዲጂታል የክፍያ ስርዓቶች የፋይናንስ አገልግሎቶችን በተለይም በገጠር አካባቢዎች የፋይናንስ አገልግሎቶች ተደራሽ እንዲሆኑ በከፍተኛ ሁኔታ እድል ፈጥረዋል። በፋይናንስ ማካተት ላይ ክፍተቶችን በማስተካከልና ሰፊ ኢኮኖሚ ተሳትፎን ለማጎልበትም ረድተዋል። ክቡራንና ክቡራት፣ የከተማ ልማት የኢትዮጵያ ዲጂታል ትራንስፎርሜሽን ጥረቶች ወሳኝ አካል ሆነው ቀጥለዋል። planning while gradually improving quality services for residents. Today, በዚህ ጊዜ ቴክኖሎጂ የቅንጦት መሆኑ ቀርቷል። ቴክኖሎጂ የአስተዳደር መሰረት ነው። የኢኮኖሚ እድገት አቀጣጣይም ነው። በትምህርት፣ በጤና አጠባበቅ፣ በደህንነትና በሁሉም ነገር እድገት ማስመዝገብ ውስጥ ቴክኖሎጂ ዋነኛው ተዋናይ ነው። በኢትዮጵያ ይህንን የቴክኖሎጂ ለውጥ እንደ ሩቅ ክስተት አንመለከተውም። የወደፊት ህይወታችንን ንቁ አድርገን ዲጂታል ዓለሙን እንቀበለዋለን እንጂ። ክቡራትና ክቡራን፣ ስራችን በተጨባጭ ተግባር ላይ
የተመሰረተ ነው። የብሔራዊ መታወቂያ ፕሮጀክት ፋይዳ በ2028 90 ሚሊዮን ዜጎችን ለመመዝገብ የአገልግሎት አሰጣጥን በመቀየር የፋይናንስ ማካተትን በማረጋገጥና ማንነትን ለመጠበቅ እየሰራንበት እንገኛለን። የ5 ሚሊዮን የኢትዮጵያ ኮደርስ ኢኒሼቲቭ ለወጣቶቻችን በዲጂታል ዓለም ውስጥ ተወዳዳሪ ክህሎት እየሰጠ ነው። የኛ ብሔራዊ የክላውድ መሰረተ ልማትና የመረጃ ማዕከላት የመረጃ ሉዓላዊነትን በመጠበቅና ደህንነቱን የተጠበቀ የዲጂታል አገልግሎትን ተደራሽነት እያፋጠነ ይገኛል። እንደ አውሮፓውያን አቆጣጠር ከ2012 ጀምሮ 24/7 የሚሰራው የኢትዮሰርት ቀድሞውኑ የዲጂታል ስነ ምህዳራችን ጠባቂ ነው። ክቡራትና ክቡራን ግን ይህንን ጉዞ ብቻችንን መስራት እንደማንችል እናውቀዋለን። አንድ የኢትዮጵያ ምሳሌያዊ አነጋገር እንደሚናገረው ድር ሲያብር አንበሳ ያስር እንደሚባለው ይህ በድንበሮች በዘርፎችና በትውልዶች መካከል ባለው አጋርነት ላይ ያለንን ጥልቅ እምነት ያሳያል። በዚህ ኤክስፖ ላይ የምታዩት ምርትና አገልግሎቶች እዚህ ያሉት ቴክኖሎጂያቸውን ለማሳየት ብቻ አይደለም፣ አብሮ ለመፍጠር በጋራ ኢንቨስት ለማድረግ አብሮ ለመስራትም ነው እንጂ። በ3 ቀናት የኤክስፖ ቆይታ በሳይበር ደህንነት፣ አርቲፊሻል ኢንተለጀንስ፣ የቴክኖሎጂ ትምህርትና ስማርት ከተሞች ላይ እናተኩራለን። አካታች ጉልበት ሰጪና ጠንካራ መሆን ያለበት አዲስ የዲጂታል ዘመን መባቻ ላይ ነን። እንደ ኢንሳና የኢትዮጵያ አርቲፊሻል ኢንተለጀንስ ባሉ ተቋማት በመተማመን በችሎታና በለውጥ ላይ የተገነባ ለወደፊት ዝግጁ ሆነ የዲጂታል ኢኮኖሚ መሰረት እየጣልን ነው። ይህንን የኢቴክስ 2025 ኤክስፖ ስንጀምር ሁላችሁም በሚከተሉት 3 አስፈላጊ ነገሮች ላይ እንድታሰላስሉ እጠይቃለሁ። የዲጂታል ድንበራችንን እናስጠብቅ፣ ወጣቶቻችንን እናበረታታና አፍሪካ በዓለም አቀፍ ዲጂታል ኢኮኖሚ ውስጥ ያላትን ሚና በሚገባ እንግለጥ። ለአጋሮቻችን ይህ ክስተት ብቻ ሳይሆን ለተረጋገጠ እድገት ማስጀመሪያ እድልም ነው። ለወጣቶቻችን መጪው ጊዜ የናንተ ነው። መጪው ጊዜ ደግሞ አሁን ይጀምራል። ለዓለም ደግሞ ኢትዮጵያ ለዛ ዝግጁ ነች። ኢትዮጵያ is ready for that. Thank you all. አመሰግናለሁ። ተመልካቾቻችን እንደምትመለከቱት እንግዲህ ኢቴክስ 2025 ሼፒንግ ኢትዮጵያስ ዲጂታል ፊውቸር በሚል ሞቶ ነው ፕሮግራሙን የጀመረው። በዚህ ኤክስፖ እንግዲህ ከተለያዩ የዓለማችን ክፍሎች ወደ 10,000 የሚጠጉ ታዳሚያን ይገኙበታል ተብሎ ይጠበቃል። ዛሬም እንግዲህ አሁን የምንገኝበት በኤግዚቢሽን ሴንተር ነው። የተለያዩ ተቋሞች ምርቶቻቸውን ይዘው የቀረቡበት ማዕከል ነው። ዞር ዞር ብለን ወደ ውስጥ እናያለን። እንግዲህ መግቢያ ላይ ነው የተገናኘ ነው። ምንድነው ይዘህ የቀረብከው? በቅድሚያ ግን ራስን አስተዋውቀን። እሺ ይልቃል አርገው ባላለው ያው በኢንፎርሜሽን መረብ ደህንነት አስተዳደር ውስጥ ድርጅቱን ወክዬ በዚህ ቡዝ ላይ የማቀርብላችሁ ነውና ይሄ ሞዴል መግቢያ ላይ እንዲታይ ያደረግነው ከቡዙ ላይ የምትረዷቸው እያንዳንዶቹ ምርቶች ምንድነው የሚሰራው የሚለውን መጀመሪያ እንደ ተቋም የኢንሳሮል በአገር ውስጥ ኢንፍራስትራክቸር ውስጥ በአገር ውስጥ ምንድነው ሚናው የሚለውን በሚረዳው መልኩ ለማስረዳት የተዘጋጀ ነው እና ይሄ እንደምታዩቸው የሚያሳየው እንደ ሀገር ያሉ የተለያዩ የኢኮኖሚ ሴክተሮችና የመሰረተ ልማት አውታሮች ናቸው። ለምሳሌ የትምህርት ሴክተር አለ፣ የፋይናንሻል ሴክተር አለ፣ የቴሌኮም አለ፣ ዳታ ሴንተሮች አሉ እና የጤና አካላት አሉ። እነዚህ ሁሉ ግን ምን አለ ተደራሽነት ይፈልጋሉ። ምክንያቱም ማንኛውም አጥቂ የምንለው እዚህ ጋር ያው የኢኮኖሚው በጥቅምም ሆነ በተለያየ ሁኔታዎች ጥቅም ሊያገኝ የሚፈልግ ወይም ደግሞ ከጥቅም አልፎ መጉዳት የሚፈልጉ አካላት ሊኖሩ ይችላሉ ማለት ነው። ስለዚህ አሁን እነሱ ሞዴል በመናረግበት ጊዜ ምን ማድረግ እንችላለን? ይሄ አጥቂያችን እዚህ ጋር ያስቀመጥነው ለአንዱን አካል መርጦ
ጥቃት ሲሰነዝር ማሳየት እንችላለን ማለት ነው ለምሳሌ እንበል የትምህርት ኤጁኬሽን ላይ ትሬት አክተሩ ጥቃት ቢሰነዝር የሚለውን ብናየው ምን ይሆናል ይሄው ጥቃት ይሰነዝራል ከዛ ናሽናል ሰርቱ አለርት ሲያገኝ ይሄው ይበራና ምላሹ ወደ አረንጓዴ ተለውጦ እንታያል ማለት ነው ይሄ ለሰው እንዲረዳው የኢንሳን ሚና እንዲረዳው ቀላል ነው እዚህ ላይ በሞዴል የምታዩት ከትንሿ ጀምሮ የኢንሳ ያበለጸገው ንስር የምንለውን ሲም ተጠቅሞ ናሽናል ሰርቱም እንደዚህ ተቀምጦ ነው የኢትዮጵያን እንትን 24 ሰዓት በ7 ቀን በሳምንት ፕሮቴክት የሚያደርገው እያንዳንዱ ሁሌም የሚሆነው ምንድነው እንደ ሀገር የሀገርን ኢንፍራስትራክቸር መጠበቅ ነው ከዛ በኋላ ደግሞ አልፎ በኢኮኖሚና በእንትኑ ላይ አስተዋጽኦ ማበርከት ነው ማለት ነው በጣም ነው ማመሰግነው መልካም ጊዜ ኢንስፔክተር ከፍያለው ባላለው ከኢትዮጵያ ፌደራል ፖሊስ ካሉን ቴክኖሎጂዎች ውስጥ የተወሰኑትን ይዘን ቀርበናል በራሳችን አቅምም ከሌሎች ጋር በመሆንም ከታጠቅናቸው ቴክኖሎጂዎች ውስጥ ለህብረተሰቡ ከፍተኛ አገልግሎት የሚሰጡ እንደ ኤፍፒ አፕ ወይም የዜጎች መተግበሪያ ይገኛል ይሄ ዜጎች መተግበሪያ አፕሊኬሽን በዛ ልክ ተወዳዳሪ ሆኖ አንደኛ ሆኗል ማለት ነው ይሄ ማለት ምን ያክል ሲስተሙ ፈንክሽኑ አሳማኝ እንደሆነ ከኛ ሀገር ካለው ባለሙያና ዜጋ ውጪ ያሉት ተረርተው በዚህ ልክ ተቀብለውታል ማለት ነው እኛ ደስ ብሎናል በዚሁ አጋጣሚ ማስተላለፈው መልእክት ለሁሉም ዜጋ ይሄን የኤፍፒ አፕ የዜጎች መተግበሪያ ተጠቀሙ ነው ምክንያቱም እኛ የምንሰጠው ሰርቪስ ነፃ ሰርቪስ ነው ፖሊስና ህብረተሰብ በጋራ ነው የሚሰራው ህብረተሰቡ ስማርት ስልክ ተጠቃሚ ነው ይሄን ስልክ ተጠቅሞ በየቤቱ በየመንገዱ በየተሰማራበት አካባቢ ላይ የሚደርስበትን ሌላ ወገን ላይ የሚደርሰው ችግር በፎቶ በቪዲዮ በአውዲዮና ሶሻል ሚዲያ ላይ የሚዘዋወሩ አስተማሪ ያልሆኑ ወይም ደግሞ ከባህላችን አንፃር ተገቢ ያልሆኑ ሁኔታዎችን ሲያይ ሊንኩን በመውሰድ በመላክ ተባባሪ መሆን ይችላል ማለት ነው ይሄ እንግዲህ ለህብረተሰቡ ምን ጥቅም ይሰጣል ብለን ስናይ አንደኛ ወንጀልን እየተከላከለ ነው ህብረተሰቡ ሁለተኛ ካሜራዎች ተንቀሳቃሽ ካሜራና ቋሚ ካሜራ የሌሉበት አካባቢ ላይ ስልኮች ስላሉ በየሰው ኪስ ስልክ ስላለ ስማርት ስልክ ይሄን በመጠቀም የፖሊስ አቅምን በማሳደግ የሴኩሪቲ ስራ ላይ ከፍተኛ አቅም መፍጠር ይችላል ይሄ ማለት እንደ ሀገር ትልቅ ጥቅም አለው ዜጋው ከዚህ ተጠቃሚ ይሆናል ማለት ነው ሌላ በተግባር ወንጀሎች የተሰሩ እያየ በሁለት ምክንያት ሰው መናገር አይፈልግም አንደኛ ወንጀል እየሰሩ ያሉ ሰዎች ወይም ግሩፖች ይተናኮሉኛል ብሎ ማማሰብ ሁለተኛ ክሰስ ብባል ናመስክር ብባል ጊዜን አባክናለሁ ብሎ በማሰብ እያየ ባላየ ይሄዳል ይሄ አፕሊኬሽን ያንን ሁሉ ጥያቄ ይመልሳል የተለያዩ ቢሮክራሲዎች ሰው ሰራሽ ችግሮች ይፈጠራሉ ይሄን ሁሉ ይቀይራል ለምሳሌ መንገድ እየነዳሽ ስትሄጂ የሆነ ግጭት ቢገጥምሽ እዛ ደውለሽ ፖሊስ ለመጥራት የራሱ ጊዜ ያለው ይወስዳል ስልክ መፈለግ አለ ፖሊስ አካባቢ ላይ የለም ትራፊክ ፖሊስ የለም መንገዱ ተዘጋግቷል ይሄንን አፕሊኬሽን ተጠቅመሽ ፎቶ በማንሳት ስትልኪ የፌደራል ፖሊስ 24/7 ቁጭ ብሎ ይሄን ስራ የሚሰሩ ኦፊሰሮች አሉ እነዚህ ኦፊሰሮች ኒርባይ ፖሊስ ስቴሽን ላይ ወዲያውኑ አሳይን ያደርጋሉ ይሄን ኬዝ ከዛስ የአሳይን የተደረገለት ቅርብ የሚገኘው ፖሊስ ጣቢያ ሰራተኛው ወዲያውኑ ለትራፊክ ሆነ ለትራፊክ ለሌላ አደጋ ሆነ ለሌላ አደጋ እሳት ሊሆን ይችላል ሌላ ይነግራል በአካል ይነግራል በስልክ ይነግራል ያስገነዝባል ይሄ ከፍተኛ አመራሮች እስከ ታች ድረስ የሚከታተሉት ስለሆነ ከቢሮክራሲ ከሰው ሰራሽ ችግር የጸዳ ይሆናል በአፋጣኝ መፍትሄ እንዲሰጥ ይደረጋል
ያንቺን ችግር ብቻ ሳይሆን ያንቺ መፍትሄ ማግኘት ብቻ ሳይሆን ብዙ ሰው መፍትሄ ያላገኘው ምን አረክሽ ማለት ነው መፍትሄ ሰጠሽ ማለት ነው ስለዚህ ይሄ ትልቅ ለህብረተሰቡ ትልቅ አገልግሎት እና ሰርቪስ የሚሰጥ አፕሊኬሽን ስለሆነ ተጠቀሙት ለማለት እንወዳለን በጣም ነው ማመሰግነው እኔም በጣም አመሰግናለሁ እሺ መልካም ጊዜ ኤማ ባላለሁ እዚህ አፍሪካ ውስጥ ለቶፓን አኳሪያ ካምፓኒ ሰራለሁ ሶፍትዌር ላይ መሰረት ያደረገ ካምፓኒ ነው ዋናው ቢሮአችን ሲንጋፖር ውስጥ ይገኛል ሲንጋፖር በማደግ ላይ ከነበረችበት ጊዜ ጀምሮ እስካሁን ዲጂታሊ ስማርት ሀገር እስከሆነችበት አብረን ሰርተናል በዚህ እድገቷ ቶፓን አኳሪያ የተሳተፈ ሲሆን የዜጎችን ህይወት ለማሻሻልና ለሲንጋፖር መንግስትና ከዚያም በላይ ጠንካራ መፍትሄዎችንና መተግበሪያዎችን በማዘጋጀት ለብዙ አመታት ለመንግስት ቁልፍ የቴክኖሎጂ አማራጮችን በማቅረብ አጋር ነበር እዚህ የምታዩት ግን በእህት ኩባንያችን እዚህ ቶፓን ሴኩሪቲ ኢትዮጵያ ውስጥ የሚታተሙ መታወቂያዎች ናቸው ሌላው የምስራች ዜና በቅርቡ ለኢትዮጵያ አዲሱ ፓስፖርትን የማተም ኃላፊነት ያለው ፋብሪካ መስርተናል በሲንጋፖር ውስጥ ባለፉት አመታት ብዙ ቴክኖሎጂዎችን ሰርተናል እና ከመካከላቸው አንዱ ለሲንጋፖር መንግስት ያዘጋጀነው የመስመር ላይ አሊያም ኦንላይን የንግድ ፍቃድ ስርዓት ነው እንደ ኢሮፒያን አቆጣጠር በ2000ዎቹ መጀመሪያ ላይ በጣም ስኬታማ ከመሆኑ የተነሳ ብዙም ሳይቆይ ወደ ሌሎች ሀገሮች እንደ ጥሩ ተሞክሮ ተወስዶ መስራት ችለናል ለአብነት ቀደም ባሉት ጊዜያት የፊጂ ስራ ፈጣሪዎች ንግድ ለመጀመር ወራት መውሰድ ነበረባቸው አሁን ግን ለፊጂ በተዘጋጀው የመስመር ላይ የንግድ ፍቃድ አሰጣጥ ስርዓታችን በፊጂ ንግድ ለመጀመር 2 ሳምንታት ብቻ ነው የሚወስደው ስለዚህ ያ በመሰረቱ አጠቃላይ የንግድ መልክዓ ምድሩን ከፍ ያደረገና ንግድ ለመጀመር ቀላል ስርዓትን የፈጠረ ነበር and continue to do so over the years thank you so much thank you ተመልካቾቻችን እንግዲህ የዚህ የኤክስፖ የመክፈቻ ፕሮግራም ምን እንደሚመስል በጥቂቱ አሳይተናቸዋል ይህ ኤክስፖ እንግዲህ በአገራችን ለመጀመሪያ ጊዜ የተዘጋጀ ኢንተርናሽናል የቴክኖሎጂ ኤክስፖ እንደመሆኑ መጠን ይህ ታሪካዊ ቀን ነውና በምሽት ፕሮግራም ላይ 1500 ድሮኖች በሰማይ ላይ ትርኢታቸውን የሚያሳዩ ይሆናል ትርኢቱን ተጋበዙልን እኛ ከወዲሁ ተሰናበትናችሁ